በአፍሪካ ያሉ ሀገራት ለጥናትና ምርምር ዘርፍ የሚበጅቱትን በጀት ማሳደግ እስካልቻሉ ድረስ አህጉሪቱን በፍጥነት ከሚለዋወጠው የዓለም የጉዞ መስመር ጋር አብረው ለማስኬድ መቸገራቸው አይቀርም ተብሏል። ይህ የተባለው ለአፍሪካ ልማት አዲስ አጋርነት የተሰኘው የአፍሪካ ህብረት የኢኮኖሚ ልማት ፕሮግራም ከሰሞኑ ከአጋር አካላቱ ጋር ከህብረቱ ጉባኤ ጎን ለጎን ባካሄደው ስብሰባው ነው። በዚሁ ጊዜም አፍሪካ ለጥናትና ምርምር የምትበጅተው ከጥቅል አህጉራዊ ምርቷ 0.4 በመቶውን ብቻ መሆኑም ተነግሯል። አቤል አበበ በጉዳዩ ላይ ተከታዩን ዝርዝር ዘገባ አዘጋጅቷል። የብዙ ሀገር በቀል እውቀቶችና የተፈጥሮ ጸጋ ባለቤት ስለመሆኗ የሚነገርላት አፍሪካ ለዘመናት የሌሎችን እጅ ለማየት የተገደደችው እነዚህን ሀብቶች በተጠና መንገድ መጠቀም ሳትችል በመቅረቷ ነው የሚሉት የአህጉሪቱ የጥናትና ምርምር ባለሙያዎች ናቸው። ከራሷ ጎሮ ተቀጥፈው የሚላኩና ከምድሯ ወጥተው በውጭ ሀገራት አምራቾች እሴት የሚጨመርባቸውን የተለያዩ ምርቶች ረብጣ ዶላሮችን ገፍግፋ የምትገዛው ያሏትን ሀብቶች ለይታ ወደ ጥቅም ለማዋልና ችግሮቿ ለመፍታት ለጥናትና ምርምር ዘርፍ የምትበጅተው በጀት ከጥቅል ሀገራዊ ምርቷ በአማካኝ ከ0.4 በመቶ የዘለለ ባለመሆኑ ነው ይላሉ። ያም በመሆኑ ሌሎች ተመራምረው ወደ ውጤት ያሸጋገሯቸውን የፈጠራ ውጤቶች የምትጠብቅ አህጉር ሆና እስካሁን ዘልቃለች። 45% of global investment in R&D come from the US. በዓለም ላይ ለጥናትና እድገት ከሚውለው ፋይናንስ ውስጥ 45 ከመቶ ከአሜሪካ የሚመጣ ነው። ይህ ደግሞ 55 በመቶ የምርት ሂደቶች ላይ ውጤት የሚያመጣ ነው። ከፍተኛ ገቢ ያላቸው ሀገራት ከ2007 እስከ 2023 በዓለም የጤና ጉዳይ ምርምር ላይ ኢንቨስት ካደረጉት 74 ቢሊዮን ዶላር በጥቅል ምርት ወይም ጂዲፒ ላይ 511 ቢሊዮን ጭማሪ አግኝተዋል። 640 ሺህ ስራዎች ባደጉ ሀገራት እንዲፈጠሩና 20 ሺህ የሚጠጉ የፈጠራ አእምሯዊ ንብረቶች እንዲመዘገቡ አድርጓል። እንዲህ ያለ ወደ ኢኮኖሚያዊ አቅም የሚተረጎም ውጤት ለሚያመጣ የጥናትና ምርምር ዘርፍ በቂ ትኩረት ያልሰጠችው አፍሪካ ከሞኝ ደጅ ሞፈር ይቆረጣል እንዲሉ ያላትን ሀብት እንኳን ለማጥናትና ወደ መፍትሄው ለማዝገም አሁንም ብዙ ተግባራዊ መነቃቃት እየተስተዋለባት ያለች አትመስልም። በአህጉሪቱ ያሉ የትምህርት ተቋማት አፍሪካ የራሷን ችግሮች በራሷ ልጆች እውቀት እንዲሁም ጥናትና ምርምር እንድትፈታ ያቅማቸውን ሲታትሩ ቢስተዋሉም ለጥናትና ምርምሩ የሚሆን በቂ ፈንድ አለመኖር፣ በቂ ፈንድ ኖሮ ቢሰራም ወደ ተግባር ለማውረድ የሚያግዝ አቅም መታጣቱ መፍትሄዎቹም ቢሆኑ ከመደርደሪያ እንዳያልፉ አድርጓቸውን የቆየው። ይህን የፋይናንስ ችግር ከግምት በማስገባት የጥናትና ምርምሩ ስራ በሌሎች የውጭ አካላት ፈንድ ሲደረግ ደግሞ የራሱን ጦስ ይዞ ብቅ ይላል። ፈንዱን ስሰጥህ በዚህ መልክ ስራ አለኝ ብሎ ነው። ፉል ኦቶሪቲ አይሰጥም። በራሱ እይታ በራሱ ፐርስፔክቲቭ እንድትሰራ ነው የገንዘቡ ባለቤት የሚያስገድድ። የአፍሪካ ሪሰርች ብዙውን ጊዜ ሪሰርቸሩን ባለጸጋ የሚያደርግ ነው። ችግርን ኦፍ ኮርስ ነቅሰው ሊያወጡ ይችላሉ። ያ ተነቅሶ የወጣ የሪሰርች ፋይንዲንግ ሸልፍ ላይ ነው ተደርድሮ የምታየው። ወደ ማህበረሰብ ወርዶ የማህበረሰብን ችግር ፈቶ ወደ ገንዘብ ወደ ምግብ የተቀየረ የምግብ ውጤት የለውጥ ውጤት የጸጋ ውጤትን የአፍሪካ ተቋማት አልፎ አልፎ አላስገኙም ብሎ ደፍሮ መናገር ይቻላል። አሁን ላይ አፍሪካ ያን ያህል እሴት የተጨመረበት እድገት የላትም። ምክንያቱ ደግሞ በጥናትና እድገት ላይ ብዙ ኢንቨስትመንት ስለማናውል ነው። በዩኒቨርሲቲያችን ጥሩ የሳይንስ ውጤቶች አሉ። ነገር ግን መጨረሻቸው ለህትመት መብቃት ብቻ ነው። በቻይና በአሜሪካና ሲንጋፖር እነዚህን ጥናቶች ወደ ተግባር የሚለውጡ አሰራሮች ተዘርግተዋል። የእነዚህ ጥናቶች ዋጋ በውጭ ባሉ ኢንቨስተሮች ላይ የተመረከዘ ነው። በአንተ የመነሻ ሀሳብ ላይ ኢንቨስት የሚያደርጉና በቂ ፈንድ የሚሰጡ ሰዎች ያስፈልጋሉ። ለመሆኑ የጥናትና ምርምር ስራዎቹ በአህጉሪቱ እንዲሰፉና የፈንድ ጉዳይም ፈተና እንዳይሆን ኃላፊነቱን መውሰድ ያለበት ማን ይሆን ለሚለው ጥያቄ የመንግስት ቁርጠኝነትና የግሉ ዘርፍ የበዛ ኢንቨስትመንት አስፈላጊ ነው የሚል ምላሽ ነው የሚሰጡት ባለሙያዎቹ። ወርቅ ምን ያህል ከዓለም ስንት ፐርሰንት አላት፣ የምታረስ ፐርሰንት ስንት አላት፣ ፕላቲኒየም ምናምን ስንት አላት የሚለውን አይታ አፍሪካ ያለችበትን ደረጃ ስታይ ያማል። አቅም ያለው ዩኒቲ እንዳይኖረን ሆነና እስከ ዛሬ ድረስ የሆነ የስውር እጅ አፍሪካን ያሽከረክራታል። አሁን ካለው ዓለም አቀፍ ውድድር ጋር እኩል ተገዳዳሪና ተወዳዳሪ ሆነን ለመሄድ ከፈለግን ከኢጎ መውጣት መቻል አለብን። የሆነ ታሪክ ፖለቲከኞች ሰርተው ማለፍ መቻል አለባቸው። አዎ፣ በአፍሪካ ከአህጉራዊ ጥቅል ምርት ከ1% በታች የሆነውን የምርምር ልማት ኢንቨስትመንትን መጨመር አለብን። ነገር ግን ይሄ በመንግስት ላይ ብቻ የሚጣል አይደለም።
በአሜሪካ እንኳን መንግስት የሀገራዊ ጥቅል ምርቱን 1% ለዚህ አይመድብም። ሀገሪቱ ለዚህ ዘርፍ የጥቅል ምርቷን 2.4% ነው የምታውለው። ከዚህ ውስጥ 75% ከግሉ ዘርፍ በሚመጣ በጀት የሚሸፈን ነው። ስለዚህ አፍሪካ በዚህ ዘርፍ ስኬት ማምጣት ካለባት የግሉ ዘርፍ ትልቅ ሚና አለው። ለአፍሪካ ልማት አዲስ አጋርነት ኔፓድ ባሳለፍነው ሳምንት ባሰናዳው በዚህ የውይይት መድረክ ላይ የጥናትና ምርምር ፈንዶችን ማግኘት አስቸጋሪ ከመሆኑ ባለፈ ሲገኙም ለሚፈለገው ጥቅም ስለመዋላቸው የማረጋገጥ ሂደት ደካማ መሆኑን የጠቀሱት ተሳታፊዎቹ ለዚህ ደግሞ የተጠያቂነት አሰራር መበጀት ይገባዋል ነው ያሉት። ከዚህ ባለፈ ሀብትን ማፍሰስ ብቻ ሳይሆን ልክ እንደ ሲንጋፖር ያሉ ሀገራት እንዳደረጉት ሁሉ የአህጉሪቱ ሀገራት ቅድሚያ ሊሰጠው የሚገባውን ዘርፍ በመለየት በትኩረት መስራት ይገባቸዋል ነው ያሉት። ይህ ፈንድ ለጥናትና ምርምር ልማት ስለመዋሉ ምንም ማስተማመኛ የለም። ለምሳሌ በኬንያ ያለውን የጥናትና ኢንቨስትመንት ብታየው ከኢትዮጵያ ከፍ ያለ ወጪ ነው ያለው። ኢትዮጵያ ግን ባነሰ ወጪ ከኬንያ የተሻለ ውጤት ያለው ነገር ልትሰራ ትችላለች። ስለዚህ ለእነዚህ ፈንዶች ተጠያቂነት መኖር አለበት። ከሁሉም አስቀድመን ደግሞ ቅድሚያ የምንሰጠውን መለየት አለብን። ከዓለም ከፍተኛው የትሮፒካል በሽታዎች ሸክም አለብን። ይህንን ወደ ቁጥር ብትቀይሩት ለዚህ ጉዳይ የምናወጣው $1 $405 ትርፍ ያመጣል። እንዲህ ያሉ ከፍተኛ የኢንቨስትመንት ምላሽ ሊያመጡ የሚችሉ ዘርፎቻችንን መመልከት ያሻናል።